ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የነሐሴ 8 ቀን 2018 ዓ.ም የምሽት ጣና ዜናችን እርሶቹን አስቀድመን እናስደምጣችኋለን። በኢትዮጵያ ምዕራብ ቀጠና የተከፈተው አዲስ የውጊያ ግንባር ከባድ ውጊያ ማስተናገዱን ተከትሎ በሱዳን ቀውስና በኢትዮጵያ የሚከናወኑ የወታደራዊ ውጥረቶች መካከል ያለው ትስስር አነጋጋሪ ሆኗል። ብሉ ናይል ግንባር የተከሰተውን ከባድ ውጊያና የቀጠናውን እየተቀየረ ያለው ሁኔታ በዜናችን እናስደምጣችኋለን። በጎንደርና በወሎ የፋኖ ታላላቅ ጉባኤዎችና ውይይቶች ቀጥለዋል። የበላይ ዘለቀ ዕዝ አንድነቱን ለማጽናት ያካሄዳቸው ውይይቶችና የአጼ ምኒልክ ዕዝ በደላንታ ወረዳ ያዋቀረውን ጊዜያዊ አስተዳደር ይዘነዋል። ጋዜጠኞቹ ይቅርታ ሊጠየቁ እንጂ ሊጠይቁ አይገባም ሲል ሲፒጂ ያቀረበው ትችትና በአማራ ጋዜጠኞች ላይ የተፈጸመውን እስርና እንግልት በተመለከተ የሰጠውን አቋም በዝርዝር ይዘነዋል። ብልጽግናው ሌላ ሪፖርት ወጣበት። የአውሮፓ ህብረት በኢትዮጵያ ስለሚታየው አፈናና የስልጣን አጠቃቀም ያቀረበውን ትችት የሚዳሰሰው ዘገባችን ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች ዜናዎችን አካተናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። አዲስ አበባ ቀጣይ የቤት ዋጋ የሚጨምርበት አካባቢ የት እንደሆነ ያውቃሉ? ብስራተ ገብርኤል፣ ሳር ቤት፣ ሜክሲኮ፣ ተክለ ሃይማኖት ወይስ መገናኛ? እነዚህ ዋጋቸው ከፍተኛ በሆኑ የከተማችን ቦታዎች ላይ ተመጣጣኝ ዋጋ ያላቸውን ቤቶች ከ3 ሚሊዮን ብር ጀምሮ እስከ 6.5 ሚሊዮን ብር ድረስ ከፍተኛና እውነተኛ ቅናሽ የተደረገባቸው እነዚህ ቤቶች ባለ 1 መኝታ ከ60 ካሬ እስከ 98 ካሬ፣ ባለ 2 መኝታ ከ85 ካሬ እስከ 137 ካሬ፣ ባለ 3 መኝታ ከ120 ካሬ እስከ 200 ካሬ ድረስ ይገኛሉ። እነዚህ ቤቶች ከ100% ክፍያ እስከ 30% ቅናሽ የሚያገኙባቸው ሲሆን አሊያም ቀስ ብለው መክፈል ከፈለጉ እስከ 3 ዓመት ድረስ ከወለድ ነፃ በሆነ አከፋፈል ቅድመ ክፍያ ከ15% ጀምሮ ከፍለው ቀሪውን በረጅም ጊዜ አከፋፈል ቀስ ብለው መክፈል ይችላሉ። ሁሉም ሳይቶቻችን ላይ ለመኖር አስፈላጊ የሆኑ መሰረታዊ ነገሮች እንደ ከርሰ ምድር ውሃ፣ ዘመናዊ የሰውና የዕቃ ሊፍቶች፣ ጂም፣ ስፓና የልጆች ማቆያና ኢቨንት ስፔስ ከበቂ መኪና ማቆሚያ ጋር የተሟላላቸው ናቸው። ከሀገር ውጭ ለምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ደግሞ እዛው ባላችሁበት ሀገር የሽያጭ ውላችሁን በዲኤችኤል አማካኝነት ልከንላችሁ እንዲሁም ካላችሁበት ሀገር ናችሁ ክፍያ የምትፈጽሙበት ሁኔታ አመቻችተናል። ለበለጠ መረጃ ከታች በተቀመጠው ስልክ ቁጥር ይደውሉልን። የበረታ ውጊያ በአዲሱ የውጊያ ግንባር። የኢትዮጵያ ምዕራብ ቀጠና የተለያዩ ኃይሎች የውጊያ ቀጠና ሆኖ ቀጥሏል። በሱዳን የተፈጠረውን ቀውስ ለራሱ የወረራ ዕቅዱ ማስፈጸሚያ አድርጎ ለመጠቀም የተነሳው የቀውስ አንቴናው ህወሓት በብሉ ናይል ግንባር ያሰማራው ታጣቂ ቡድኑ ከባድ ምት ደርሶበታል። የህወሓት ዕቅድ የጎንደር አማራ ግዛትን ለመውረር የሱዳንን መሬት ተጠቅሞ በቤንሻንጉል ጉሙዝ ክልል በኩል ኃይል አሰባስቦና ጸረ አማራ ቡድኖችን አደራጅቶ በጎንደር ጠቅላይ ግዛት ቋራ በኩል ወረራ ለመክፈት ነው። ይህን ዕቅዱን ወደ መሬት ለማውረድ አርሚ 7ና አርሚ 13 የሚባሉ ታጣቂ ቡድን አባላቱን ለሱዳኑ ጁንታ ጄኔራል አልቡራን በቅጥረኝነት እንዲዋጉ በማድረግ ብሉ ናይል ግዛት ኩርሙክ ከተማ አስገብቶ ነበር። ከሳምንታት በፊት በዚህ ግንባር በብልጽግናው ስርዓትና በተባበሩት አረብ ኤሚሬቶች የሚደገፈውን የዳጋሎን ነውጠኛ ጦር አሸንፎ ቀጠናውን ተቆጣጥሮት የነበረ ቢሆንም የዳጋሎ ጦር ትናንት ብሉ ናይል ግዛትን መልሶ በመቆጣጠሩ ህወሓት ፖለቲካዊና ወታደራዊ ኪሳራ ደርሶበታል። በሱዳን ብሉ ናይል ግዛት ውስጥ ከኢትዮጵያ ጋር በሚዋሰነው ድንበር ላይ የምትገኘው ስትራቴጂካዊቷ ኩርሙክ ከተማ በመሐመድ ሐምዳን ዳጋሎ በሚመራው ፈጥኖ ደራሽ ኃይል እና በአጋሮቹ ቁጥጥር ስር የዋለችው ትናንት አመሻሽ ነው። ይህን የኢትዮጵያ አዋሳኝ ቀጠና የጦርነት አውድማ መሆኑን ተከትሎ አካባቢው ከባድ የስጋት ቀጠና ሆኗል። በወልቃይት በኩል 43000 ሄክታር መሬት ሸረሪና ላይ ተቆጣጥሮ የነበረው የሱዳን መንግስት አካባቢውን ለህወሓት ጦር ማደራጃና የመሳሪያ ክምችት እንዲሁም ወታደራዊ ማዕከል እንዲሆን አድርጎት ነበር። ሆኖም ሐምሌ 5 ቀን 2018 ዓ.ም የህወሓት ጦር ከባድ ምት ተመቶ አብዛኛው ታጣቂ ሲገደልና ሲማረክ የጦር መሳሪያውንም ጦረኛው ብልጽግና በቁጥጥር ስር አስገብቶታል። ከጥቃት የተረፈው ጥቂት ታጣቂ ኃይልም ቀጠናውንም ለቆ ወደ ኤርትራና ሱዳን ሸሽቷል። በጎንደር በኩል ተመቶ የሸሸው ህወሓት የብሉ ናይል ግዛትን ከአልቡራን ጦር ጋር ሆኖ ከተቆጣጠረ በኋላ ኩርሙክን ወታደራዊ ማዕከል ለማድረግ ነበር እቅዱ። ቀጠናውን ተቆጣጥሮ ቢሆን ኑሮ ጽምዶ የሚባለውን ጸረ አማራ ኃይል በዚያ ወታደራዊ ማዕከል አስከማችቶ የተቀናጀ ዘመቻ ለመክፈት አቅዶ እንደነበር የሚናገሩት ወታደራዊ ምንጮቻችን ሆኖም ብሉ ናይል ላይ የዳጋሎ ታጣቂ ማሸነፉ ከአልቡራን ጦር በበለጠ ከባድ ሐዘን ያረፈበት በህወሓት ላይ መሆኑን ተናግረዋል። የዳጋሎ ጦር የሚባለው የሱዳኑ ፈጥኖ ደራሽ ኃይልና የሱዳን ህዝቦች ነጻነት ንቅናቄ ሰሜን ትናንት ሐሙስ አደ ከተማ መግባታቸውን የዘገበው አልጀዚራ የሱዳን ብሔራዊ ጦርና አጋሮቹ ደግሞ ከስፍራው ማፈግፈጉን ገልጿል። በብልጽግናው ነውረኛ ስርዓት የሚደገፈው የዳጋሎ ጦር በአልቡራን ጦር ሰፈርና አጋዦቹ ላይ ከባድ ኪሳራ ካደረሰ በኋላ የጦር መሳሪያዎችንና ጥይቶችን መማረኩን ባወጣው መግለጫ አረጋግጧል።
የዚህች ወሳኝ የድንበር ከተማ መያዝ ከሱዳን እርስ በርስ ጦርነት ባለፈ የቀጠናውን የጂኦፖለቲካ ውጥረት ይበልጥ የሚያወሳስብ መሆኑን የገለጸው አልጀዚራ የጄኔራል አብዱል ፈታህ አልቡራን አስተዳደር የኢትዮጵያ መንግስት ለፈጥኖ ደራሽ ኃይሉ ድጋፍ ያደርጋል፣ እንዲሁም በኢትዮጵያ ግዛት ውስጥ በምትገኘው ኩርሙክ ማሰልጠኛ ካምፕ ፈቅዶለታል ሲል በተደጋጋሚ ሲከስ መቆየቱን አስታውሷል። የኩርሙክ ከተማ ኢትዮጵያን ከብሉ ናይልና ከሰፊው የናይል ሸለቆ ጋር የምታገናኝ ወሳኝ የንግድና የትራንስፖርት መስመር በመሆኗ ከተማዋ በፈጥኖ ደራሽ ኃይሉ ቁጥጥር ስር መዋሏ የአልቡራን መንግስትን ስጋት ይበልጥ እንዲያጠናክር አድርጎታል ብለዋል። የኩርሙክ የአካባቢው አስተዳደር ለተከታታይ 3 ቀናት በድሮንና በከባድ መሳሪያ የታገዘ ጥቃት ሲፈጸምባት መቆየቱን ገልጾ ጥቃቱ ከቀጠናው ጎረቤት የመጣ ነው በማለት የብልጽግናውን ስርዓት ጣልቃ ገብነት አጋልጧል። ከተማዋ ባለፈው መጋቢት ወር በፈጥኖ ደራሽ ኃይሉ ቁጥጥር ስር የነበረች ቢሆንም የሱዳን ጦር ባለፈው ወር አስመልሷት ነበር። አሁን ደግሞ ከእጁ ወጥታለች። ይህ የሆነው ደግሞ የዳጋሎ ጦር በብልጽግናው መንግስት በተደረገለት ድጋፍ መሆኑን አስታውቋል። አሁናዊ የጦርነት ቀጠና የሆነው የምዕራቡ ኮሪደር በቀጣይም ከፍተኛ የደህንነት ስጋት ያንዣበበበት እንዲሆን አድርጎታል ሲሉ ወታደራዊ ተንታኞች ተናግረዋል። የፋኖ ታላላቅ ጉባኤዎች በጎንደርና በወሎም በቅርቡ አንድነቱን ይፋ ካደረገ በኋላ ታሪካዊ የተባሉ ወታደራዊ ተጋድሎችን በማድረግ ላይ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ከወታደራዊ ተጋድሎ ከአንድነት ማጽናት ተልዕኮ በተጨማሪም የጊዜው አስተዳደር መዋቅርም እየዘረጋ ይገኛል። የአጼ ምኒልክ ዕዝ በበኩሉ የጊዜው አስተዳደር መዋቅር ዝርጋታውን አጠናክሮ በመቀጠል በደላንታ ወረዳ ጊዜው አስተዳደር ማዋቀሩን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ህዝብ ግንኙነት ለጣና ቴሌቪዥን በላከው መረጃ የሜጀር ጄኔራል ቫንታባታ አንደኛ ኮር 23ኛ ነበልባሉ ክፍለ ጦር አመራሮች ከፎገራ ወረዳ ጊዜው አስተዳዳሪዎች ጋር ውይይት አካሂደዋል ሲል ገልጿል። ነበልባሉ 23ኛ ክፍለ ጦር አመራሮች ዛሬ ከፎገራ ወረዳ የሲቪል ጊዜው አስተዳዳሪዎች ጋር ባደረጉት ውይይት የመልካም አስተዳደር ችግሮችና የትግሉን ህዝባዊ ደጀንነትን በተመለከተ ከህዝብ የተሰበሰበን መረጃ በመያዝ መክረዋል። በውይይቱ ወቅት የተገኘው የወረዳው ጊዜው አስተዳዳሪዎች የህዝብ ጠላት የሆነውን የብልጽግና ስርዓት ሙሉ በሙሉ ለመደምሰስ የሚያስችል ጠንካራ የሰራዊት ቁመና ላይ እንዲገኝ የሚያስፈልገውን ድጋፍና ተቋማዊ ዝግጅት እናደርጋለን። ከዚህ ጎን ለጎን ደግሞ የህዝባችንን የመልካም አስተዳደር ችግር መፍታት በሚያስችል ቁመና ላይ ነን ማለታቸውን የህዝብ ግንኙነት መምሪያው ገልጿል። የትጥቅ ትግል መሰረቱ ህዝብ ነው ሲል የተናገረው የኮር ዋና አዛዥ አርበኛ አመኑ አለማንተ የጠላት ብልጽግና ስርዓት ዓላማው አማራን በሁሉም መስክ ተበዳይ ማድረግ ነው። አንዱ ማዳከሚያ መንገድ ህዝብን ከፋኖ የሚለይበትን ክፉ ተልዕኮ መፈጸም ነው። ለዚህ ደግሞ የህዝብን ፍላጎት ቀድሞ መረዳትና ጥያቄዎቹንም ተረድቶ ፍትሐዊ ምላሽ መስጠት ከጊዜው አስተዳደሩና ከታጋዩ ይጠበቃል በማለት ተናግሯል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ጠቅላይ ግዛት አጼ ምኒልክ ዕዝ በበኩሉ ደላንታ ወረዳ ላይ ጊዜው አስተዳደር ማዋቀሩን አስታውቋል። የእዙ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው የአደረጃጀት መረጃ እዙ በተቆጣጠራቸው ወረዳዎች ጊዜያዊ የሲቪል መዋቅሮችን እየዘረጋና እያቋቋመ የህዝብን ጥያቄና አገልግሎቶችን እንዳይቋረጡበት እየሰራ ይገኛል። አሁንም በደላንታ ወረዳ በአካባቢው ህዝባዊ አገልግሎቶችንና አስተዳደራዊ ተግባራትን በላቀ ቅንጅት ለመምራት የህዝቡን ሰላምና ደህንነት በአስተማማኝ ሁኔታ ለማስከበር እንዲሁም ዘላቂ አስተዳደራዊ መረጋጋትን ለመፍጠር የደላንታ ወረዳ ጊዜው አስተዳደር በዛሬው ዕለት አዋቅሯል ብሏል። የህዝብ ግንኙነት መምሪያው አክሎም ይህ አዲስ የጊዜው አስተዳደር አደረጃጀት በአካባቢው የሚገኙ ህዝባዊና ማህበራዊ ተቋማት አገልግሎታቸውን ያለአንዳች መቆራረጥ ለህብረተሰቡ እንዲሰጡ ለማስቻል የህዝቡን የዕለት ተዕለት እንቅስቃሴ ሰላማዊ ማድረግ እና የልማት እንዲሁም የጸጥታ ስራዎችን በበላይነትና በባለቤትነት ለመምራት የታሰበ ነው ሲል አስታውቋል። የወረዳውን አጠቃላይ እንቅስቃሴ በበላይነት እንዲመሩ ኃላፊነት የተሰጣቸው አመራሮች 7 አባላት ያሉት የካቢኔ መዋቅር ተተክሏል ብሏል። ጋዜጠኞቹ ይቅርታ ሊጠየቁ እንጂ ሊጠይቁ አይገባም። ሲፒጂ የብልጽግናው መንግስት ከ3 ዓመታት በላይ በግፍ አስሮ የሚያሰቃያቸውን የአማራ ጋዜጠኞችን ይቅርታ እንዲጠይቁ ማስገደዱን ዓለም አቀፉ የጋዜጠኞች ተሟጋች ድርጅት ሲፒጂ አወገዘም። ጋዜጠኞቹ ይቅርታ መጠየቅ ሳይሆን ያለባቸው መንግስት ነው እነሱን ይቅርታ ሊጠይቃቸው የሚገባው በማለት ገልጿል። ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጂ ኢትዮጵያ ውስጥ በስር ላይ የሚገኙ ጋዜጠኞች ማለትም ጋዜጠኛ ዳዊት በጋሻው፣
መስከረም አበራ፣ ገነት አስማማው፣ አባይ ዘውዱና ጎበዜ ሲሳይ የተከሰሱበትን የሽብር ወንጀል አምነው ይቅርታ እንዲጠይቁ የተደረገባቸውን ግፊት ባወገዘበት መግለጫው የኢትዮጵያ ባለስልጣናት ላለፉት 3 ዓመታት ፍትህን እየጠበቁ በእስር ቤት የሚገኙትን 5 ጋዜጠኞች ነጻነታቸውን ለማግኘት በግጭት ውስጥ ተሳትፎ እንደነበራቸው አምነው ይቅርታ እንዲጠይቁ ከማስገደድ ይልቅ በአስቸኳይ መለቀቅ ይገባቸዋል ሲል አስታውቋል። ስርዓቱ በአማራ ክልል የተከፈተውን የዘር ማጥፋት ጦርነት ተከትሎ ጋዜጠኞቹ በሰሯቸው ዘገባዎች ምክንያት የሽብርተኝነት ክስ ተመስርቶባቸው የታሰሩት ከ3 ዓመታት ገዳማ በፊት እንደነበር ተቋሙ አስታውሷል። የጋዜጠኛ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማው፣ ዳዊት በጋሻውና አባይ ዘውዱ ጠበቃ የሆኑት ሰለሞን ገዛኸኝ ለሲፒጂ እንደገለጹት እስረኞቹ የተጠየቁትን ራሳቸውን ወንጀለኛ የሚያደርግ የይቅርታ ደብዳቤ አንጽፍም ብለዋል። አክለውም ጠበቃው የእስር ቤት ኃላፊዎች ደንበኞቻቸው በጋዜጠኝነት መስራት እናቆማለን የሚል ቃል ገብተው ጭምር የተባለውን ደብዳቤ እንዲጽፉ እንዳስፈራሯቸውና ከሌሎች እስረኞች እንደነጠሏቸውም መግለጻቸው በሲፒጂ ተጠቅሷል። እነዚህን 5 ጋዜጠኞች ለዓመታት እስር ቤት ካቆየና ፍርዳቸውን ካዘገየ በኋላ የኢትዮጵያ ባለስልጣናት አሁን አስገድደው በፍርድ ቤት አልፈጸምንም ያሏቸውን ወንጀሎች ጭምር እንዲያምኑ ግፊት ያደርጋሉ ያሉት ሲፒጂ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ የጋዜጠኞችን ስም ዘርዝረው በባለስልጣናቱ እነሱን ለማዋረድ እና ለማታለል ያደርጋሉ ያሉትን ጥረት በማውገዝ እንዲለቀቁና የጋዜጠኝነት ስራቸውን እንዲሰሩ ጠይቀዋል። እንደ ሲፒጂ መግለጫ ባለፈው የካቲት ወር ፍርድ ቤቱ በጋራ የሚታየው በቅርቡ አባቱ የሞቱበት የጋዜጠኛ ዳዊት በጋሻውን ጨምሮ ጎበዜ፣ መስከረምና ገነት ጉዳይ በቂ መረጃ እንዳለውና የፍርድ ሂደቱም እንደሚቀጥል መግለጹን በተደጋጋሚም ቀጠሮው በመለወጡ ጉዳያቸው ዘግይቶ ለመጪው ህዳር 10 ቀን 2019 ዓ.ም መቀጠሩን አመልክቷል። አባይ ዘውዱን በተመለከተ ግን አቃቢ ህጎች በቂ መረጃ እንዳላቸውና ጉዳዩም መታየት ስለመቀጠሉ ለመወሰን በመጪው ጥቅምት 6 ቀን 2019 ዓ.ም መቅጠሩንም ገልጿል። የኦህዴድ ብልጽግናው መንግስት ከስር ለመልቀቂያ ሂደት ብሎ ለጋዜጠኞቹ ያቀረበላቸው ሐሳብ ምህረት የሚል ቢሆንም ጠበቃ ሰለሞን ለሲፒጂ እንደተናገሩት ግን በኢትዮጵያ ህግ ይቅርታ የሚሰጠው ተከሳሾች በቀረበባቸው ክስ ጥፋተኝነታቸው ተረጋግጦ የመጨረሻው የፍርድ ውሳኔ ከሰጠ በኋላ ነው። የ5ቱ ጋዜጠኞች የፍርድ ሂደት ገና ባለመጠናቀቁ ጉዳያቸው አንድም ክሱን በማንሳት አሊያም በይቅርታ ሊቋጭ እንደሚገባ ተናግረዋል። ሲፒጂ ስለ ጉዳዩ ከፍትህ ሚኒስቴርና የመንግስት ኮሚኒኬሽን አገልግሎት ቢሮ ምላሽ ለማግኘት በኢሜይል መጠየቁን፣ ሆኖም መልስ እንዳልተሰጠው ገልጿል። ለፌዴራል ማረሚያ ቤት ኮሚሽንም ኢሜይል ለመላክ ሞክሮ እንዳልተሳካለትም አስታውቋል። ብልጽግናው ሌላ ሪፖርት ወጣበት። በሙስና በጦረኝነት በመብት ረገጣና በሐሳብ ነጻነት ድፍጠጣ ያልተቋረጠ ትችት የሚቀርብበት የብልጽግናው ስርዓት ዛሬ ደግሞ ተጨማሪ የወቀሳ ሪፖርት ቀርቦበታል። ብልጽግናውን የውድቀት ሪፖርት ያወጣበት የአውሮፓ ህብረት ሲሆን በሪፖርቱም በኢትዮጵያ ያለው አፈና መንግስት የስልጣን ሱሰኛ በመሆኑ ነው ብሎታል። የአውሮፓ ህብረት ዓለም አቀፍ የሰብአዊ መብቶችና ዲሞክራሲያዊ ሪፖርቱን ይፋ ሲያደርግ የብልጽግናው መንግስት በብሔር ውጥረቶችና በትጥቅ ታጣቂዎች እንቅስቃሴ መካከል ስልጣንን የማዕከላዊ ለማድረግ ያደረገው ጥረት በ2025 ዲሞክራሲያዊ ተቋማትን ይበልጥ ያዳከመና የሰብአዊ መብቶች መከበርን የሸረሸረ ነው ብሎታል። ሪፖርቱ ሲቀጥልም የኢትዮጵያ ሰብአዊ መብትና የዲሞክራሲ ሁኔታ በትግራይ በአማራና በአፋር ክልሎች ለ2 ዓመታት በተካሄደው አውዳሚ ጦርነት ያልተፈቱ መዘዞች፣ የትጥቅ ግጭቶችና አለመረጋጋቶች ተጽዕኖ ስር መቆየቱን ጠቁሟል። በአፋርና በአማራ ክልሎች ሰፊ ውጊያዎች የቀጠሉ ሲሆን በኦሮሚያና በሌሎች የሀገሪቱ ክፍሎችም የጸጥታ ችግር መቀጠሉን ገልጿል። በተጠቀሰው ዓመት ትጥቅ በመፍታት በሽግግር ፍትህና በተጠያቂነት እርምጃዎች ላይ የተፈጠሩ መዘግየቶች እንደነበሩና ዘላቂ ሰላምን ለማስፈን የሚደረጉ ጥረቶችን ማስተጓጎላቸው በሪፖርቱ ተጠቅሷል። በተለይም በግጭት ቀጠናዎች ውስጥ አሳሳቢ ሁኔታዎች ቀጥለዋል ያለው የአውሮፓ ህብረት የኤርትራ ኃይሎች በኢትዮጵያ ውስጥ መቆየት እንዲሁም የብልጽግናው ሰራዊት ከክልል ሚሊሻዎች ጋር ሆኖ በህዝብ ላይ የከፈተው ጦርነት ለመብቶች መጣስና ለቀውስ ቀዳሚ ምክንያት ሆነዋል ብሏል። ይህ መሆኑ ደግሞ የዓለም አቀፍ ሰብአዊ ህጎች እንዲጣሱ፣ የሰላማዊ ሰዎች ህይወት እንዲያልፉ፣ መፈናቀል እንዲስፋፋና የሰብአዊ እርዳታ እንቅስቃሴዎች እንዲገደቡ ምክንያት ሆነዋል ብሏል። የኢትዮጵያ የሽግግር ፍትህ ሂደት መስተጓጎሉን የገለጸው ሪፖርቱ በሰብአዊ እርዳታ ሰራተኞች ላይ ለደረሱ ጥቃቶች ተጠያቂነት እንዲረጋገጥ የቀረቡ ጥሪዎች በአብዛኛው ምላሽ ሳያገኙ መቅረታቸውን አመላክቷል። በተጨማሪም ሪፖርቱ የሲቪክ ምህዳሩ እየጠበበ መምጣቱን ጠቅሶ ጋዜጠኞች፣ የተቃዋሚ ፖለቲካ ፓርቲ አመራሮች፣ የሲቪል ማህበራትና አክቲቪስቶች ለእንግልት፣ ለስርዓትና ለስደት መዳረጋቸውን ገልጿል። ስርዓቱ ሀሳብን ለማፈን የኢንተርኔት መዘጋትና የዲጂታል
የዲጂታል ገደቦች ሐሳብን የመግለጽ ነጻነትን ገድበዋል በማለት የአውሮፓ ህብረት በሪፖርቱ አብራርቷል። የብልጽግናው መንግስት ጦርነት በከፈተባቸው ቀጠናዎች የጾታ ጥቃት አሳሳቢ ጉዳይ ሆኖ መቀጠሉንና ለተጎጂዎች የሚደረግ ህጋዊ ጥበቃና አጠቃላይ አገልግሎት በቂ እንዳልሆነም ተገልጿል። ይህ የሆነው ደግሞ በብልጽግናው ስርዓት ሆን ብሎ በፈጠረው ክልከላ እንደሆነ ገልጿል። ከጦርነት ባሻገርም የአዲስ አበባ የኮሪደር ልማትን ጨምሮ ከከተማ ልማት ፕሮጀክቶች ጋር ተያይዞ በአስገዳጅ ሁኔታ መኖሪያ ቤቶች መፍረሳቸው ላይ የአውሮፓ ህብረት ስጋቱን ገልጿል። በትግራይ ክልል የሚካሄደው ህገወጥ የወርቅ ማዕድን ማውጣትም ከሰዎች ዝውውርና ከአካባቢ ጉዳት ጋር ተያያዥነት እንዳለው ሪፖርቱ ጠቁሟል። በሪፖርቱ መሰረት ኢትዮጵያ በ2025 በዓለም የፕሬስ ነጻነት መደብ ከ180 ሀገራት 145ኛ ደረጃን የያዘች ሲሆን ፍሪደም ሃውስ በበኩሉ ሀገሪቱን ከ100.18 በመስጠት ነጻ ያልሆነች ሲል መድቧታል። ይህም ካለፈው ዓመት ጋር ሲነጻጸር በ20 ነጥብ ዝቅ ማለቷን ያመላክታል። ኢትዮጵያ በ2025 በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በተካሄደው አራተኛው ዙር ሁሉ አቀፍ ወቅታዊ የግምገማ መድረክ ላይ የተሳተፈች ሲሆን ከግጭት ጋር በተያያዙ ጥሰቶች ላይ ተጠያቂነት ማስፈን፣ የፕሬስ ነጻነትና የፍትህ አካላት ነጻነትን በተመለከተ አስተያየቶች ተሰጥተዋል ተብሏል። ሆኖም የእነዚህ ምክረ ሀሳቦች ትግበራ ወጥ ያልሆነ ወይም ክፍተት የታየበት ነበር ሲል የህብረቱ ሪፖርት ገልጿል። ሪፖርቱ አክሎም በብልጽግናው መንግስትና በተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት መካከል በሀገሪቱ የሰብአዊ መብት አያያዝ ሪፖርቶች ላይ አለመግባባቶች መኖራቸውን ጠቁሟል። በሲቪክ ምህዳር ገደቦች፣ የተጎጂዎች ፍትህ መዘግየትና አሁንም በቀጠሉ የጦርነቶች ምክንያት ስጋቶች ቢኖሩም ኢትዮጵያ ለ2025 እስከ 2027 የሥራ ዘመን በተባበሩት መንግስታት የሰብአዊ መብቶች ምክር ቤት አባልነት እንደገና መመረጧ ይታወቃል። የሲቪክ ምህዳር ነጻነትና መገናኛ ብዙሃን የአውሮፓ ህብረት በሲቪክ ምህዳር ላይ የተጣሉ ገደቦች ዋና የሰብአዊ መብት ስጋት መሆናቸውን የለየ ሲሆን በጋዜጠኞቹ፣ በአክቲቪስቶች፣ በተቃዋሚ ፖለቲካ ፓርቲ አመራሮችና በሲቪል ማህበራት ላይ የሚደርሰውን ጫና መቀጠሉን አብራርተዋል። በሪፖርቱ መሰረት የመገናኛ ብዙሃን ምህዳሩ ማሽቆልቆሉን ሀገሪቱ በዓለም አቀፍ ደረጃ በተሰጣት ደረጃ የተመላከተ ሲሆን ኢትዮጵያ በዓለም የፕሬስ ነጻነት መደብ 145ኛ ደረጃ ላይ ትገኛለች። የኢንተርኔት እገዳዎችን ጨምሮ የተጣሉ የዲጂታል ገደቦች ሀሳብን የመግለጽ ነጻነትን የገደቡ እርምጃዎች ሆነው ተጠቅሰዋል። የአውሮፓ ህብረት በ2025 በኢትዮጵያ ያደረገው ውይይቶች ሰብአዊ መብቶችን የመጠበቅ እና ዲሞክራሲያዊ አስተዳደርን የማጠናከር ጥረቶችን ጨምሮ ለነጻ መገናኛ ብዙሃን፣ ለሰብአዊ መብት ተሟጋቾችና ለምርጫ ማሻሻያዎች የሚደረጉ ድጋፎችን ያካተተ እንደነበር ገልጿል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።